السلام عليكم ورحمة الله وبركاته. ودي تكتب ተከታታዮቼ የሀገሬ ልጆች ሙስሊም ክርስቲያን እንዴት ናችሁ? ፋጢማ ነኝ። እንደምታውቁት ጠፋሽ ስትሉኝ በኮሜንት እያየኋችሁ ነው። እና የሆነ ቪዲዮ ደግሞ ልጆቹ ለቀው ነበር የፊት ሳውዲ እያለሁኝ መካ ለወፎቹ እንትን እየሰጠው ስንዴ እየሰጠው እንትን ያልኩትና እዛ ላይ እንኳን ተሻለሽ ምናምን እያላችሁ ነበር። ያማ ድሮ ነው ሳልታመምና ዛሬ ሕክምና ላይ ነኝ። ጨረር ጨርሼ አልሐምዱሊላህ ጨረሩንም ኪሞንም ለመጀመሪያ የታዘዘልኝ ጨርሼ አሁን እንግዲህ ገመም እያልኩ ነው። ምግብ 2 ወር አልበላሁም። ወተትና ውሃ ብቻ እየወሰድኩኝ ትቦ በሆዴ አላስደርግም ብዬ ዝም ብዬ ቆየሁኝ። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። አላህ ትችያለሽ ብሎ ነበር የሰጠች እያለሁ እዚህ ደርሻለሁ። ከእንግዲህም ደግሞ አላህ ከሪም አላህ ያውቃል። እና ዱዓ አድርጉልኝ፣ ዱዓ አትርሱኝ። ረመዳን ነው። አሁን ደግሞ ከ2 ወር በኋላ ኢንሻአላህ ሲቲ ስካን እነሳለሁ ይታያል። ያው አንገቴ የተለበለበ የበረሃ ጫካ ነው ነበር የሚመስለው። አሁን እንትን እያለልኝ ነው። ያው እህል አያስበላኝም። አሁንም ቁስለቱ አፌ የጉሮሮ የውስጡ ቆስሏል። ጨረሩ ከባድ ነው። 35 ጨረር ተመታሁ። 35 ጨረር 7 ሳምንት እና አልሐምዱሊላህ ላኩልሃል። ያው በፊት ወፍራም ነበርኩኝ። አሁን ግን ይሄም ሆኖ አሁንም ፊት የሚያስደነግጥ አይደለም። ኪሎዬ ግማሽ ሊሆን ነው የቀነስኩት። ግን ደግሞ ፊቴ ደህና ነው ሳየው፣ እንደ ኪሎ አቀናነሴ ማለት ነው። 72 ኪሎ ነበርኩ። አሁን 47 ሆኛለሁ። 32 ኪሎ ቀንሼ ማለት ነው። አልሐምዱሊላህ 2 ወር ምግብ ሳልቀምስ በጤናም ኖሬ እንደዚሁም ሆኜ ገርሞኛል። ወላሂ እህል የሚባል የለም። ወተት በሻይ ብርጭቆ ሻይ ብርጭቆ ይቻት ከጀመሪያ ጀምሮች ብርጭቆ ናት። በዚች ውሃ አንዲት ወተት ተጠጣለሁ። ጠዋት ደግሞ ትንሽ ቆየት ብዬ አንዲት ውሃ ደግሞ 7 ሰዓት ላይ አንዲት ወተት እንደዚህ እያልኩኝ በቃ እዚች ደረስኩ። እንግዲህ አልሐምዱሊላህ 3 ወሬን ጨርሼ ይሄን ያለሁት አልሐምዱሊላህ ላኩልሃል። ጠፋሽ የምትሉኝ ደግሞ አሁን ይሄን ሰሞን ፊቴ መለስ ጨረሩን ተጨረስኩ። እንዲሁ በጣም እንትን እንዳልኩኝ እንዳልመጣ ብዬ ነው። ለምን ያየን ነው። አሁን እናንተ ዛሬ እኔ ስር ጉድ ብዬ እንደዚህ ተሰውነት ተራዋጥቼ ብመጣ ነገ ሞተች ሲባል ያ በየቦታው ይበተናል። ወይም ደግሞ ያን ጣልቼው እንዲሁ አላህንም እንዲሁ ማማረር እንዳይሆንብኝ መለስ ስለውጣ ብዬ ነው እንጂ ተተሻለኝ እመጣለሁ ኢንሻአላህ። ካመመኝ ግን አሁንም ገጽታዬ ብልሽሽት የሚል ከሆነ ጨርሶ አልመጣም። በፊት ባወቃችሁኝ ሀለት ሆኜ በዛው እንትን ብሻለኛል። ግን ደግሞ ተስፋልኝ አላህዬ ያሽረኛል። እና ረመዳንም ደግሞ እንዳልኳችሁ አላህዬ አንተ ሰፊው ደርሻለሁ። ያው እንደ ልቤ ኢባዳ ለማድረግ በጣም ባይመቸኝም ያው እንደተኛው ቢሆንም አልሐምዱሊላህ ላኩልሃል። እና ደግሞ የረዳችሁኝን ሁላ አላህ ይርዳልኝ። እነ ሳርዬ እነ ሀቢባን ብዙ የረዳችሁኝም ደግሞ ያስረዳችሁኝም ሁላችሁ አሁንም ደግሞ ኢንሻአላህ እንግዲህ ከጎኔ እንዲያተርጉኝ እፈልጋለሁኝ። አላህ እንግዲህ የሚያደርገውን ሁላ ነገር ያው ዝም ብዬ ቁጭ ተቀምጬ ነው የማየው። ባለቤቴ ምኔው ጋር ነው ቁጭ ያለው እዛው አብሮኝ። እዛ ሀገራችን የሚሰራ ስራ የለም፣ ሰላም የለም። ያው ቁጭ ነው። አልሐምዱሊላህ ላኩልሃል። ህዝቤን ይዤ ምንም ይጎልብኛል ብዬ አላስብም። ከአላህ ይምጣ እንግዲህ መዲያኑና መሻሩ ይሄን ነው የምለው። እና ደግሞ ሁላችሁንም ረመዳን ከሪም ረመዳን ሙባረክ። አላህ አክረም። ረመዳን ከሪም ሰው ነው። ረመዳን ሙባረክ። አሁን ደግሞ ኢድ እየመጣ ነው። ኢድ ካልመጣሁ ምናልባት ኢድ ሙባረክ ሁለቱንም ባንድ ከመጣሁ ደግሞ ኢንሻአላህ ተሻል ካለኝ እመጣለሁ። እና ይሄን ነው የምላችሁ ውዶቼዋ። አላህ ይጠብቃችሁ። እንደኔ ከመሆን አላህ ይጠብቃችሁ። ይሄን አስቸጋሪ በሽታ አላህ ተው ይበላው። አላህ የተጠመድነውንም አላህ በጥበቡ ያንሳልን። ካላነሳልንም ደግሞ ትንሽ ቆየት ያርገን። እንግዲህ አላህ የሱ ስራ ነው እንግዲህ። እና በጣም ይገርማል። አህመድ ሰይድንም አላህ ይዘንለት ሲረዱት እያየሁኝ አላህ ይድረስለት እያልኩኝ ዱዓ እያደረኩ ነበር። አላህ አላለውም እንደዚህ ሆኗል። ምስኪን እያሳዝኑኛል። እንግዲህ ሁላችንም የሚጠብቀን አናውቀውም። አላህ ስንሞት ሻህዲያን ይወፍቀን። አላህ ይሄን ነው የምለው እንግዲህ አላህ ይዘንልን። እና ደግሞ ስልክሽ ምንሽ የምትሉ ልጆች ስልኬ ደግሞ አለ እንትኔ ላይ ከሆነም ደግሞ ፕሮፋይሌ በታች አስቀምጥላችኋለሁ። ዱዓ አድርጉልኝ። ዱዓ በተለይ አሁን እቺ አሽሩላው አኺር ዱዓ እንዳትረሱኝ ነው የምላችሁ። እና ይሄን ነው የምላችሁ። እንደዚህ ነኝ አሁን በዚህ ሁኔታ ነው ያለው። ሰው እንትን ይበላኛል ይለኛል።
አልሐምዱሊላህ ብቻ ለኩልሃል